ክፍያ ምንም አይነት ገንዘብ ሳታወጡ ራሳችሁ ዩቲዩብ ቻናል ከፍታችሁ እንዴት መስራት እንዳለባችሁ እናያለን። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በሌላ ቪዲዮ መጥቻለሁ። እንደተለመደው ቪዲዮን ከወደዳችሁት ላይክ አድርጉት። ለቤቱ አዲስ ከሆናችሁ ደግሞ ተቀላቀሉ። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። እኔም ደግሞ ለመመለስ ዝግጁ ነኝ ኢንሻአላህ። እና ውድ ቤተሰቦቼ ዛሬ ጥያቄዎች አይቻለሁ። ዩቲዩብ ቻናል እንዴት እንክፈት የሚል ጥያቄ ማለት ነው። ስለዚህ በአጭር ደቂቃ ውስጥ በቀላሉ ዩቲዩብ ቻናል እየከፈትን አብረን እናያለን ማለት ነው። በዚህ መልኩ ከፍታችሁ እናንተም ኑ አብረን እንሰራለን። አዳዲሶች ደግሞ ደማመሩ ቤተሰብ ሆኑ። ነገር ግን ኮሜንት ላይ ደምሪ ልደምርሽ የሚል ነገር አትጻፉ። ቤተሰብ ማስታወስ የምፈልገው ነገር ደምሪ ልደምሪ፣ ሰብስክራይብ አድርጌሻለሁ ሰብስክራይብ መልሽልኝ የሚል አትጻፉ። ዩቲዩብ ስለማይፈቅድ ማለት ነው። እነዚህን ኮሜንቶች በተለያየ ቤት እየሄዳችሁ ኮሜንት ስታደርጉ በቃ ዩቲዩብ ከሚያነሳቸው ኮሜንቶች ውስጥ ይሆናሉ። ሲበዛም ደግሞ ቻናላችን ላይ ችግር ያመጣል ማለት ነው። ተግባባን? ምንድነው ሰብቱ ሰብ የሚባለውን ነገር ዩቲዩብ አይደግፈውም። ስፓም ኮሜንቶች ብሎ ኮሜንቶቹን ሊያጠፋቸው ይችላል። ሲደራረብ ችግር ሊያመጣ ይችላል። እንደዚህ አይነት ነገር አትጻፉ። ይሄ የዩቲዩብ ሕግ ስለሆነ እንደዚህ አይነት ኮሜንቶችን አትጻፉ። አሁን ቴሌግራም ላይ ዩቲዩብ መስራት የምትፈልጉ ልጆች ማለት ነው ቴሌግራም ቻናል አለ። እዛ ላይ እየመጣችኋላችሁ አሁንም ኑ እዛ ላይ ማለት ነው። ኮሜንት ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ ትገባላችሁ። የምትለቋቸውን ቪዲዮዎች ሼር ታደርጋላችሁ። ሁላችሁም ያንቺ የሷ የምን ምናምን ነገር ሳይባል የሚለቀቀውን ቪዲዮ እየገባችሁ በስነ ስርዓት አይታችሁ ሌላ ቦታ የምታባክኑትን ጊዜ በመተጋገዝ የምታምኑ ከሆነ ማለት ነው ሼር ታደርጋላችሁ ቪዲዮዎችን። ዋናው ግሩፕ ላይ እኔም ሼር አደርገዋለሁ። ያንን ሊንክ እየተጫናችሁ ገብታችሁ በደንብ ቪዲዮን በማየት ርዕሱን በተመለከተ አሪፍ አሪፍ ኮሜንቶች መጻፍ። ማንኛውም ዩቲዩበር እህታችን ወይ ወንድማችን ቪዲዮ ሲለቀቅ ገብታችሁ በስርዓት የምታዩበት እንደዛ አይነት ነገር እንደዛ እንሰራለን። በስነ ስርዓት የምንሰራ ከሆነ ደግሞ እንለወጣለን ማለት ነው። ስለዚህ እንደዛ አይነት ኮሜንቶችን አትጻፉ። ደምሪ ልደምርሽ የሚል ኮሜንት ጥሩ አይደለም፣ ህጉ አይፈቅድም። ውድ ቤተሰቦቼ ይህን ማለት እፈልጋለሁ። አሁን ወደ ቻናል አከፋፈቱ እንሄዳለን። እስከ መጨረሻው ተከታትላችሁኝ እናንተም በዚህ መንገድ በቀላሉ ከፍታችሁ አብረን እንድንሰራ አብረን እንድናድግ እላችኋለሁኝ ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አሁን ወደ አከፋፈቱ እንሄዳለን። ቀላል ነው፣ ከባድ ነገር አድርጋችሁ እንዳታዩት። በቀላሉ መክፈት ትችላላችሁ ማለት ነው። ውድ ቤተሰቦቼ ተከታተሉኝ። ውድ ተመልካቾቼ አሁን እንግዲህ ዩቲዩብ ቻናል እንከፍታለን በቀላሉ ማለት ነው። ምንም ነገር ምንም ገንዘብም ምንም ሳናወጣ ማለት ነው። ዩቲዩብ ለመክፈት ይሄን ያክል እንትን አለን ይሄን ያክል የሚሉ አሉ። ስለዚህ ዩቲዩብ መክፈት ቀላል ነው። ስለዚህ አሁን አብረን እንከፍታለን። በዩቲዩብ እንግባ ማለት ነው። ቀጥታ በዩቲዩብ በጂሜይልም መግባት ይቻላል፣ ግን በዩቲዩብ እንግባና እንክፈት በቀላል ዘዴ። ቀጥታ ዩቲዩባችን ላይ እንገባለን። ከዛ ወደ ፕሮፋይል ሄዳለሁኝ። ፕሮፋይል ነካለው። ፕሮፋይል ከዛ አካውንት የሚለውን ከላይ ፕሮፋይል ከላይ ያለውን አካውንት የሚለውን ነካለው። ይሄንን አካውንት ከዛ እዚህ ጋር ያሉኝ አካውንቶች ይመጣሉ ከታች። እዚች ጋር የመደመር ምልክት አለች፣ እሷን እንነካለን። እዚህ ጋር እንትናችሁን አስገቡ ይላችኋል። የስልካችሁ ፓተርንም ካለ በጣታችሁም ከሆነ የሚከፍተው ባሻራ ትከፍታላችሁ ወይ በስልካችሁ ፓተርን ወይም አሁን ወደ ዋናው ቦታ መጥተናል። ከዛ እዚህ ጋር ኢሜል ኦር ፎን ነምበር የሚለው ላይ ከአሁን በፊት ኢሜል ካለን እሱን ማስገባት ከፈለግን ነው እዚህ ላይ የምናስገባው። ይሄን የምንነካው እኛ አሁን የፈለግነው አዲስ ነው። አዲስ ክሬት ማድረግ ስለፈለግን ምን እናደርጋለን? ክሬት አካውንት የሚለውን ነካለን ማለት ነው። ታች ያለችውን ይችን ነካለን። ከዛ ለግላችሁ ነው ወይስ የቢዝነስ ነው አካውንቱ ወይስ የግላችሁ ነው የሚል አለ። እናንተ ፎር ማይ ፐርሰናል ዩዝ የሚለውን ምረጡ ማለት ነው። ለግል ነው የሚለውን ይሄን የመጀመሪያው አንኩ። ከዛ እዚች ጋር ፈርስት ኔም አለ። ከዛ ደግሞ ኦፕሽናል ነው። ሁለተኛው ላይ ያለው መጻፍም አለመጻፍ ይቻላል። ከዛ እዚህ ጋር እዚች ጋር ስማችሁን ትጽፋላችሁ ወይም ደግሞ ለቻናላችሁ ያሰባችሁትን ስም ትጽፋላችሁ ማለት ነው። ከዛ ፍቅር ልበለው እስኪ አሁን
ለእናንተ ነው እንጂ እኔ አያስፈልገኝም፣ ግን ላሳያችሁ ስለፈለኩ ነው። ፍቅር አልኩት። እዚህ ጋር ቲዩብ ልበለው። ቲዩብ አልኩት። ከዛ ምን እለዋለሁ? ኔክስት እለዋለሁ። ኔክስት። አሁን እዚህ ጋር በርዝዳያችሁን ምረጡ እያለ ነው። ዓመተ ምህረት ምናምን ወሩን ቀኑን ምረጡ ነው የሚለው እዚህ ጋር ልብ ማለት ያለባችሁ ነገር ከ18 ዓመት በታች እንዳይሆን ከዛ በላይ መሆን አለበት ማለት ነው። ልብ ማለት ያለባችሁ ነገር። ከዛ ቀኑን እዚህ ጋር እንመርጣለን። ቀን 20 ልበለው። እዚህ ጋር መንዝ ጃንዋሪን ላርገው። እዚሁ ጃንዋሪ ይሄን ጃንዋሪ የሚለውን ላርገው። ዓመተ ምህረት እዚህ ጋር ነው ዋናው ነገር። ከ1990 ዓመተ ምህረት በላይ አርጉት በፈረንጆች ማለት ነው። ከ1990 በላይ 1990 ከዛ ቀጥታ ምን እለዋለሁኝ 1990 ከ20 ዓመት በላይ ከ18 ዓመት በላይ ይሆናል ብዬ አስባለሁ። 1920 አልኩት ወይ ነው ጉዴ 1990 ወይም ደግሞ 1992 19 ከዛ በላይ ማድረግ ትችላላችሁ ማለት ነው። ብቻ ከ20 ዓመት አሁን ያለንበት 2026 ዓመተ ምህረት ነው። አሁን ያለንበት ድረስ ቆጥራችሁ ከ18 ዓመት በታች እንዳይሆን ለማድረግ ነው። በቃ የሚፈልገው ያ ነው። በጣምም ደግሞ የትልቅ ሰው አርጋችሁ አትክፈቱት፣ ከፍ አርጉት። ከዛ ይሄን ከነካም በኋላ እዚህ ላይ የምንፈልገውን ከሞላም በኋላ ኔክስት የሚለውን እነካለን ማለት ነው። ኔክስት እዚህ ጋር ጀንደር አልመረጥኩም። ስለዚህ ያልሞላችሁት ነገር ካለ ልክ እንደዚህ ቀይ ነው የሚያበራው። ከዛ እዚች ጋር ይችን ቀስቷን ነካና ጾታ ምረጭ እያለኝ ነው። ይችን ነካታለሁ። ከዛ ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ደግሞ ሜል። ሴት የሆናችሁ ፊሜል የሚለውን ይችን ምረጡ። ለወንዶች ደግሞ ሜል የምትለውን ይችን ምረጡ ማለት ነው። ከዛ ፊሜል አልኩት፣ ሞላሁኝ። ቀጥታ ኔክስት እለዋለሁ። ኔክስት። ይሄን አልፍ ያለሁ። አሁን እዚህ ጋር ኢሜል እየሰጠኝ ነው በራሱ 2 አማራጭ ኢሜል ሰጥቶኛል። ከፈለጉት ይሄንኑ ኢሜል አንዱን መርጬ አልፋለሁ። ካልፈለጋችሁ ደግሞ አዲስ መጻፍ ከፈለጋችሁ እዚህ ጋር ክሬት ዩር ዋን ኦን ጂሜል ያድረስ ይላል። እዚህ ላይ እናንተ በራሳችሁ መጻፍ ከፈለጋችሁ ጻፉ ማለት ነው። ግን እኔ አሁን ልምረጥ፣ አንዱን ልምረጥ ማለት ነው። አንዱን ልምረጥ። ፍቅር ቲዩብ የመጀመሪያውን ልምረጠው ማለት ነው። ለእናንተ ለማሳየት ነው። ይሄን መረጥኩኝ። ከተመቻችሁ መምረጥ ትችላላችሁ። ከሁለት አንዱ መርጣችሁ ማለፍ ማለት ነው። በቃ ይሄንን መረጥኩኝ። ከዛ ታች ላይ ኔክስት እለዋለሁ። አሁን ፓስወርድ አስገቢ እያለኝ ነው። ፓስወርድ አስገቢ እያለኝ ነው። ከዛ ፓስወርድ ፋፊ ጠንከር ያለ ፓስወርድ ምናምን ይላችኋል። እናንተ በደንብ ጠንካራ ፓስወርድ አስገቡ። ከዛ አሁን ፓስወርድ ይቺ ደግሞ እዚች ጋር ያለችው ይችን ራይት መሆኗን እንትን በሉ፣ የምትጽፉት ቁጥር እንዲታያችሁ ማለት ነው። አለዛ አይታይም። እንደዚህ ነጥብ ነው የሚሆነው። ለማየት ቁጥራችሁን ፓስወርዳችሁን መረሳት የሌለበት ነገር ስለሆነ አይታችሁ በስነ ስርዓት ጽፋችሁ ማስቀመጥ አለባችሁ። ፓስወርድ አይረሳም። እሺ ይችን እንደዚህ አብሯት። ከዛ ከጻፋችሁ በኋላ ኔክስት ትሉታላችሁ ማለት ነው። ቀጣይ ወደ ቀጣዩ እናልፋለን። አሁን ፍቅር ቲዩብን ከፍተናል ማለት ነው ጋይስ። ፍቅር ቲዩብን ከፍተናል። አሁንም ኔክስት እንለዋለን። እታች ኔክስት፣ ይቅርታ ኔክስት። አሁን እዚህ ጋር ህግ አግሪመንት ነው። እንትኑን ተስማማላችሁ ወይ? ህግና ደንቡና አንብቤ ያለው ተስማምቻለሁ ለማለት አይ አግሪ የሚለውን ትነካላችሁ። አግሪ። አሁን አልፈናል። አክሴፕት የሚለውን ትነካላችሁ። እዚህ ጋር ደግሞ ቀጥታ ከፈትን ማለት ነው። አሁን የከፈትነው ቻናል አይታል። ይሄውና ፕሮፋይል የለውም ገና። ይሄው ቀጥታ ይሄን ነካለሁኝ። እዚህ ጋር አምጥቶኛል። ፍቅር ቲዩብ አያችሁት ወይ? እንደዚህ አድርጋችሁ ከፍታችሁ ነው አብረን እንድንሰራ ማለት ነው። አካብዳችሁ ምናምን አትዩት። ከዛ እዚህ ጋር ፕሮፋይል ታስገባላችሁ። በቃ ያለ ነገር ታስተካክላላችሁ። ባክግራውንዳችሁን ታስተካክላላችሁ ምናምን። ዩቲዩብ ቻናል ሆነ ማለት ነው። ከዛ አሁን እዚች ጋር ምንድነው ፕሮፋይላችሁን አንዴ ነካ ታረጓትና
ይችን ክሬት ቻናል የምትለውን ትነኩታላችሁ። ክሬት ቻናል ትሉታላችሁ ማለት ነው። ክሬት ቻናል በቃ ከዛም ፕሮፋይል ነካ ሳደርግ እንደዚህ መጥቶልኛል። ፍቅር ቲዩብ የሚል ነገር የለውም። እንትን ለማለት ስማችሁን ለማስተካከል ከፈለጋችሁ ፕራይቬት ምናምን ይሄን አካውንት ፐብሊክ ማድረግ አለባችሁ፣ ፕራይቬት እንዳይሆንባችሁ። ይችን እዚች ጋር እዚህ ላይ ታረጉታላችሁ ማለት ነው። እዚህ ላይ እሺ ፐብሊክ ነው አሁን። ይችንም እንደዚህ ታበሯታላችሁ። ታይትል ትጽፋላችሁ። ታይትል ጻፉለት፣ ፍቅር ብቻ የሚል ጻፍኩለት። ከዛ ክሬት እለዋለሁ ማለት ነው። ክሬት እና ውድ ቤተሰቦቼ እንደምትመለከቱት አሁን እዚህ ጋር እንግዲህ ፍቅር ቲዩብ የሚለው ሲያምር ደግሞ የሚያምር ቻናል ሆነ ማለት ነው። እና በዚህ መልኩ ከፍተናል። አሁን ፍቅር ቲዩብ የሚል ከፍተናል። ኤዲት የሚለውን ነክታችሁ ማስተካከል ትችላላችሁ። ኤዲት የሚለውን ነክታችሁ እዚህ ጋር ማስተካከል፣ ከዛ ፕሮፋይል የሚለውን ይችን የካሜራ ምልክቷን እዚች ጋር ነካ አድርጋችሁ ማስገባት ነው። ባክግራውንዱን ደግሞ ባነሩን ለመስራት ከፈልጋችሁ ደግሞ ይችኛዋን ይሄኛውን ነው የምትነኩት ለባነር። እንደዚህ አድርጋችሁ ማስተካከል ነው። ይሄው ነው በቃ ይሄው ነው። እና ውድ ቤተሰቦቼ በዚህ መልኩ ከፍተን ጨርሰናል። ቪዲዮ መልቀቅ እንችላለን። ነገር ግን ረጅም ቪዲዮ ለመልቀቅ እንትን ካላችሁ እንዳያስቸግራችሁ ቬሪፋይ አድርጉ ሊላችሁ ይችላል። አሁን ለምሳሌ የሚባሉ ከ15 ደቂቃ በላይ ያሉ ቪዲዮዎችን መልቀቅ እንድንችል ቬሪፋይ ማድረጉ ያስፈልጋል ይባላልና እንደዛ ስትለቁ ቬሪፋይ አድርጉ የሚላችሁ ከሆነ የኢትዮጵያን ቁጥር ይሁን እጃችሁ ላይ ያለ ስልክ ቁጥር ቬሪፋይ ማድረግ ብቻ ነው ማለት ነው። ቪዲዮ ልትጭኑ ስትሉ ቬሪፋይ አድርጉ ካላችሁ ቁጥር አስገብታችሁ የሚመጣላችሁን ኮድ አስገብታችሁ ቬሪፋይ ማድረግ ነው። ይህን ይመስላል እና ግልጽ ሆኑላችኋል ብዬ ተስፋ አደርጋለሁኝ። አሁንም ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት አስቀምጡልኝ። እወዳችኋለሁ። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከተመቻችሁ እንደተለመደው ላይክ አትርሱ። መልካም ቆይታ